ሰዓታችን ነው በቅዳሜ ከሰዓታችን ይህ የምን ሰዓት ነው የምን ሰዓት ነው የፊት ንባብ ሰዓታችን ነው ቅዳሜ ከሰዓት ብቸኛው ነው የሰውን ፊት ስላነበባችሁ የሚከፍል የቅዳሜ ሾው ይህ የምን ሰዓት ነው የፊት ንባብ ነው ስለምታነቡ ደስ ይለናል ሁላችሁም ደግሞ አክብራችሁ ስለመጣችሁ ደስ ብሎናል እንኳን ደህና መጣችሁ በግራና በቀኝ ካሉት ውስጥ አራት ሰዎች አሉ ሁለት በዚህ ጋር የሰውን አይነ ውሃ አይተን እናውቃለን የሰውን ነገር እንዳየነው የሚገባና የሰው ፊት አንባቢ ነን ያሉ ከኛ በላይ አንባቢ ለአሳር ያሉ አራት ሰዎች አሉ እነሱን እንጋብዛቸውና የዛሬውን የፊት ንባብ እናካሄዳለን አራታችሁም ወደ የቦታችሁ ሰው በፊቱ ይታወቃሉ ይሄ የፊት ንባብ ነው ፊት ያነበቡ ሰዎች የሚሸለሙበት አንብባችሁ ልትሸለሙ ነው እንኳን ደስ አላችሁ ሰው በፊት ይታወቃል አዎ በደንብ ይታወቃል እሺ አሁን ለእናንተ አምስት ጥያቄ ነው የሚደርሳችሁ ከአምስቱ ስንት መልሳላችሁ ሁሉንም እንመልሳለን አምስቱንም እናንተስ አምስቱንም ስምሽን ብቻ ንገሪ ዮርዳኖስ ማ ዮርዳኖስ ምንድን ነው የምትሰራው ሰራተኛ ናት እኮ ምንድን ነው የምትሰራው ፊቷን አይተሽ እስኪ ሰው መገመት ቀላል ነው አላችሁ እኮ እስኪ ገምቹ መምህር አሪፍ ያንቺ ስም ማን ነው እናት ያው እናት ነች መቼም እና ስራዋ ምንድን ነው ስልሽ እናት እንዳትዪ ስራ ምን ይመስልሻል ተማሪ ትመስለኛለች ተማሪ ምንም ተማሪ ይመስልሻል ኮሌጅ ነው ሃይ ስኩል ነው የት ነው ሃይ ስኩል የሃይ ስኩል ተማሪ ናት እናት ምን ነው የምትሰሪው ሃይ ስኩል ተማሪ ነኝ ሃይ ስኩል ተማሪ አንቺ አስተማሪዋ መሆን አለብሽ ማለት ነው አይደለም ግን ምን ወሰራሽ የመንግስት ሰራተኛ ምን ሲቪል ሰርቫንት ስለዚህ ልክ በዚህ መልኩ ነው የሰውን ፊት የምናነበው ዳጊ በመልካም ፍቃደኝነት መንገድ ላይ ቆመው ራሳቸውን ለማስነበብ ፍቃደኛ የሆኑት ሰዎችን ለማንበብ ውጭ ወጥቷል እነሱን ይጠይቅልናል እኛ እንመልሳለን ግን የእናንተ ትውውቅ ይቀድማል ስለዚህ ሙሉ ስምሽንና ስራሽን እንደ አዲስ ንገሪኝ እሺ ዮርዳኖስ ጉርሜሳ እባላለሁ የመንግስት ሰራተኛ እሺ አብዱልቃድር ኢብራሂም እባላለሁ የግል ድርጅት ላይ በስቶር ማኔጀርነት ነው እየሰራ ያለው ስቶር ማኔጀር አንተ ያልፈረምክበት ነገር አይወጣም እናትዬ ነጋሽ እባላለሁ ተማሪ ነኝ እናትዬ ነጋሽ ተማሪ ናት እሺ በረከት ደስታ እባላለሁ ተማሪ ነኝ ምን ነው የምትማረው ላብራቶሪ ኬሚካል ላብራቶሪ የት አምቦ ዩኒቨርሲቲ በጣም የፊት ንባቡ የሚጀምርበት ሰዓት ላይ ያለነው ስለዚህ ቅዳሜ አንዶች እናንተ ናችሁ ቅዳሜ ሁለቶች እናንተ ናችሁ አምስት ጥያቄ ያላችሁ አምስቱንም የመለሰ ቡድን 5000 ብር ያሸንፋል ማለት ነው ሁለታችሁንም ደግሞ አምስት ጥያቄ ከመለሳችሁና እኩል ከሆናችሁ 6000 ብር አለ አንድ መለያ ጥያቄ ማለት ነው ስለዚህ 6000 ብር ማሸነፍ ትችላላችሁ ማለት ነው ስለዚህ በእናንተ እጅ ላይ ነው ያለው የማሸነፍ ነገሩ ግን ንባብ ላይ ጎበዝ መሆን አለባችሁ መንገድ ላይ ቆመው ደግሞ የተጠየቁትን ሰዎች ቀድመን እናመሰግናቸዋለን ምክንያቱም በመልካም ፍቃደኝነት ራሳቸውን ስላስነበቡ ከፍ ያለ ምስጋና ይገባቸዋል ለመጀመር ፍቃደኛ የሆነ ቡድን ካለ እኛን ጀምር ማለት ይችላል ቅዳሜ አንዶች ወይ ቅዳሜ ሁለቶች ጀምር ቅዳሜ አንዶች እኛ እንጀምራለን ብለዋል ቅዳሜ ሁለቶችም እኛ ብለዋል ግን ከአንድ ብንጀምር ይሻላል ከአንድ እንጀምርና ወደ ሁለት እንመጣለን መልካም እድል ለሁለታችሁ ሰላም እንዴት ነህ እግዚአብሔር ይመስገን አማን ነው አለን ማን ልበል ስምህ ይሳቅ ሰላም ነው እግዚአብሔር ማን ልበል ስምህ አለሙ ሞገስ ስምህ ማን ልበል ስሜ አቶክ እንዴት ተፈራ ፋሲካ ወንድም ሲገኝ ፋሲካ ወንድም ሲገኝ ለኔ አሎ እግዚአብሔር አማን ማን ልበል ስምህ ንጉስ እባላለሁ ንጉስ ጥርስሽን አሞሽ ተነቅለሽ ታውቂያለሽ ጥርስሽን አሞሽ ተነቅለሽ ታውቂያለሽ ወይ ጥያቄው በደንብ ስሙ ጥርስሽን አሞሽ ተነቅለሽ ታውቂያለሽ ወይ አፋ ደግሞ ግጥም ያለ ነው ጥርሷ እንዳታዩት መጀመሪያ እስቲ እንጀሳ አውሩ ጮክ በሉና ጥርሷን አሟት ተነቅላ ታውቃለች ወይ ሰከንዱ ጀምራለች በእኔ በኩል አይመስለኝም ሰዓት ያለች አይመስልም ገና ልጅ ነገር ነች የነቀለቻት የነቃ ማለቴ ያን ያክል 7 ዓመቷ ላይማ ነቃቅለው እሺ ባንቺ በኩልስ በእርግጠኝነት ነቅላለች
እሺ ወይ መንጋጋ መንጋጋ በዚህ እድሜ ይወጣል እንዴ? ትንሽ ከፍ ማለት አለብሽ። መንጋጋ እንደዚህ ይመስለኛል። ኦኬ ግን አልደረሰ እኔ ራሴ አልወጣሁም ገና አልተዋጠላት። እሺ ነቅላ ታውቃለች አታውቅም? በቃ ታማ ነው በሷ እንውሰድና እንውሰድ አንቺ እንውሰድ በቃ ነቅላ ታውቃለች በሚለው እንውሰድ። አዎ ነቅላ ታውቃለች። እሺ ነቅላ ታውቃለች አታውቅም? እሺ አታውቅም። ታውቃለች አታውቅም? እሺ መልካም እድል። አላቅም አታውቂም? አላቅም ወደፊት ታውቂያለሽ። አንቺ መስከረም ተነቅላ አታውቅም ለወደፊቱ ብሏል። እንግዲህ ለወደፊቱ ስንጠይቃት ትመልሳላችሁ። ጥርስን አሞት ታውቃለህ? አቤት ጥርስን አሞት ተነቅለህ ታውቃለህ? ጥርሱን አሞት ተነቅሎ ያውቃል ወይ? ገምቱ። እናት ያውቃል ብለን እንወስናለን። አልቆይንበትም። ያውቃል። ለምን? ምክንያቱም ትልቅ ሰው ስለሆነ ምናልባት እስከዚህ እድሜ ጥርሱን አይታመም። እርግጠኛ ናችሁ? እርግጠኛ ነን። እነሱ እኮ የመጀመሪያውን ጥያቄ ስተዋል 1000 ብር ነጡት። እናንተ አሁን 1000 ብር ልታጡ ነው? ምክንያት ነው ሌላ አላችሁ? ፊቱን በደንብ አድርጋችሁ አንብቡት። እድሜም ያው የገፋ ነው። ስለዚህ በዛ ሂደት ውስጥ የምንነቀልበት ሂደቱ ይኖራል ብለን ነው የምናስበው። እሺ ነቅሏል አልነቀለም? ከኋላ ያላችሁት በደንብ ነው የነቀለው። ወደ ምላሹ እናልፋለን። ነቅሏል ነው የምትሉት እናንተ? በደንብ 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 ነቅሎ የጨረሰ ነው ይመስለው እያለ ነበር እና በደንብ በቃ አጠቃቀሙ ራሱ በደንብ በቃ ደስ እያላቸው ራሳችን አልቆየ ነበር። በጣም አሪፍ ምላሽ ነው የሰጣችሁት። በደንብ ደንበኛ ያላቸው የሚመስል ለመነቀል ራሱ በጣም ነው ደስ የሚለው። እንደዚህ አያችኋ፣ ሰው እውነተኛ ነገር ነው የሚናገረው። ሰው ማንበብ ቀላል አይደለም። የመጀመሪያውን ጥያቄ ስታችኋል። ዮርዳኖስ ጥርሱ በምን የተሸረፈ ይመስልሻል? ወድቃ በትክክል መልሳለች። እሺ ወደ ሁለተኛ ጥያቄ እናልፋለን። አብዲና ዮርዳኖስ ዝግጁ? የፍቅር ደብዳቤ ጽፈህ ታውቃለህ? የፍቅር ደብዳቤ ጽፈህ ታውቃለህ ወይ? ይሻላል እንዴ? እስቲ ፊቱ የሆነ በፍቅር የተጎዳ ይመስላል። የፍቅር ደብዳቤ ጽፈህ ታውቃለህ ወይ? በደንብ ነው። ጸሐፊ ነው የሚመስለው። ከእንትን ጀምሮ ነው ወይስ ጎረምሳ ሆነ በኋላ? እኔ ብዙም አላውቀውም። ለፍቅር ከደረሰ በኋላ እስከዚህም ነኝ። ብዙ ትውውቅ የለንም። ዳጊ ነው መንገድ ላይ ታወቃችሁ። ያው ክላስ እያለ ሳይጽፍ ያደገ ልጅ የለም ታች እያለ። አሁን ግን እንት ያለ ጽፏል አልጻፈም? ጽፏል። ጽፈሻል አልጻፍሽም? እኔ አልጻፍኩም። ተጽፎልኝ ግን ያውቃል። ጽፌ አላውቅም። እኔ ተጽፎልሽ ያውቃል? ምላሽ ምን ነበር? ተማሪ ስለነበርኩ ትምህርቴ ላስብበት ትምህርት ከጨረስኩ በኋላ አላማ አለኝ ምን አልሽው? አሁን አላማሽ ተሳክቷል። አሁን አብዲ ጽፈህ ታውቃለህ? ኧረ ቁጥሩን አላውቀውም። በጣም ብዙ ነው የጻፈው ከመጽሐፉ የተነሳ። ጽፎ ያውቃል አላችሁ? እርግጠኛ ናችሁ? ጽፎ ያውቃል? እርግጠኛ ነኝ። ጽፎ ያውቃል? ለሌላ ሰው ለማንም ይሁን ብቻ መጻፍ ነው። አላውቅም። ጽፎ ያውቃል? ምን ይሻላችኋል? ከሁለት አጣችሁ። የሰው ፊት ማንበብ ቀላል አይደለም። እሺ ውሻ ነክሶ ያውቃል? ውሻ ነክሶ ያውቃል ወይ? በደንብ አድርጋችሁ አንብቡት። ውሻ ነክሶት ያውቃል ወይ? ኋላ ያላችሁት ወደ እናንተ እመጣለሁ። ውሻ ተነክሶት አቅም ምን ደግሞ የሰው ጥያቄ ላይ እየተወያያችሁ እንዳይለኛ የራሳችን እየሳሳችሁ። ውሻ ነክሶት ያውቃል አያውቅም?
አቅም ብሎ መሰር እናት እኔ ግን እንደ የሚያውቅ እናት ነው ይመስለኛል። የምታስበኝ እንጂ በጣም ነው የምታዝኝ። ውሻ ነክሶት ያውቃል? አያውቅም። አያውቅም። ለምን አላችሁ? ያልንበት ምክንያት በሀሳቡ ወደኋላ በደንብ ርቆ እየሄደ ቢመስልም ፊቱ የተወዛገበ አይነት ነገር አይመስለኝም። ግን በደንብ እያሰበ እርግጠኝነት አለበት። ነክሶኛል ሊልም ይችላል። በደንብ እንዳለው እንደ ቅድሙ ማለት ነው። እሺ ውሻ ነክሶት አያውቅም ብለዋል። ወደ ምላሹ እናልፋለን። ውሻ ነክሶኛ ቃል በልጅነቴ ምን ጋር ነከሰ? እዚህ አካባቢ እዚህ አካባቢ ምን ይባላል? ባት ይባላል። ባት ውሻ ነክሶት ያውቃል። ባቱን የተበላው ቋንጃ ነው። ቋንጃማ እዚህ ጋር በዳያ አይተው ነው አንተ ቋንጃ። እሺ የእናንተ ነው። ይህንንም ደግሞ ሳቱት። ልትስቱት አስባችኋል? ልትመልሱት ወይ? አብዲን በዚህ ጋር አድርጊ። ከልለሻል መሰለኝ ለንባብ ይታያል። ረዘም ያለ ይታያል። አንድ ነው የመለሱት። ትደርሱባቸዋላችሁ። ችግር የለውም። አታሳዝኗቸው ደጋፊዎቻችሁን። እንዴ እንደዚህ ፊታቸውን መጣል የለባችሁ። የምን ሰዓት ነው? የምን ሰዓት ነው? ይህ የፊት ንባብ ነው። በዚህ ሰዓት ላይ መታችሁ ሁላችሁ ማንበብና መሸለም ትችላላችሁ። የሰው አይን ውሃ ይገባናል፣ ግንባሩን አይተን ማንበብ እንችላለን የምትችሉ ሰዎች እዚህ ትመጡና አንብባችሁ መሸለም ትችላላችሁ። ስለዚህ አንብባችሁ የምትሸለሙበት ቦታ ነው። እዚህ ጋር ግን ለማንበብ ወጥተው እየሳቱ ብር እያጡ 7696 ላይ ብቻ ኬኬ ብላችሁ ላኩልኝ። 7696 ላይ ኬኬ። አሁን የፊት ንባቡ ይቀጥላል። ሶስተኛ ጥያቄያችሁ ነው። እግር ኳስ የማን ደጋፊ ነው? እግር ኳስ የማን ደጋፊ ነህ? እዩት እስኪ በደንብ። ከባድ ጥያቄ። አልደግፍምም ሊል ይችላል፣ ሊደግፍም ይችላል። እንጃ ይሄ በእንትን የሚታወቅ አይደለም። አሬ በጣም የተመቸው ፊት ነው። ዋንጫ የበላ አይነት ፊት። እሺ ሞክሪ። የአርሰናል ደጋፊ ይመስለኛል። ትንሽ ግን ስናየው በፊቱ ላይ ደስታ ይሰማል። ያው ስለዚህ ዋንጫ መብላት ጋር የተያያዘ ነው መሰለኝ። በኋላ አብርሃም አሳሳተን። አንዳንዶች አሉ ድሮ የበሉትን እያሞቁ የሚበሉ እነሱም ሊሆን ይችላል። ምንም አይታወቅም። ያው ጀስት አብዲ የማን ደጋፊ ነህ? እኔ አርሰናል። አንቺስ? እኔ የአርሰናል። አንቺ አስበሽበታል። ዘንድሮ ገቢ ነሽ። እኔ ብላለች። የአርሰናል ይሁን? እርግጠኛ ናችሁ? ሶስተኛ ጥያቄ ቅዳሜ አንዶች ዮርዳኖስና አብዲ ሁለቱን ስተዋል። ሁለቱን ፊት ማንበብ አልቻሉ። ሶስተኛውን አንብበው ከሆነ እናያለን። የማንቸስተር ደጋፊ ነው። ካሜራማኑ ግባ እናውጣው እያለ ፊት ነው ጀርባ ነው የምታነቡት ወይስ ከዚህ በኋላ ፊቱ ይቅርባችሁና መዳፉን ብቻ እንደዚህ እናርግላችሁ? መዳፍ ከሆነ የምታነቡት መዳፍ ማንበብ ትችላለች። ለካ ከባድ የአሁኑ ግን ከባድ እንዴ! እየከበደ ነው። እድል ነው። ያው እነሱም እኮ አንድ ላይ መለሱት። በጣም እንዳይለኛ አትያቸው። እየሳቱ ነው። አሁን ሶስተኛ ጥያቄያቸው ነው። በርግጥ እግር ኳስ የማን ደጋፊ ነሽ? ከውጭ እያሰበችበት ነው። እግር ኳስ ከውጭ የማን ደጋፊ ናት? እናት የማን ደጋፊ ነሽ? እኔ የማንቸስተር ዩናይትድ አቀላቅሏለች። ቅድም እያወራን ስለነበር ነው። እሱ የማንቸስተር ነው፣ አንቺ አርሰናል ነሽ። የማንቸስተር ዩናይትድ አንቺ ኦኬ። አሁን ነው ነው አይደለም? ከድሮ አሁን ያየሁት የእሱን እንደው ማሊያውን አብሯት ያለውን ሰው ሳታነብ ነው ሌላ ሰው የምታነብ። የማን ደጋፊ ትመስላችኋለች? ኳስ የምታያት መስልም ጭራሽ አትደግፍም። አያችኋ፣ ወጣ ብላችሁ አስቡ። ጀርባ አታንብቡ፣ ፊት አንብቡ። እንዴ ሰዓቱን እኮ አወዛገቡት። የፊት ንባብ ነው የጀርባ ንባብ ነው? እሺ አይኗን እዩት። ወሬ ነው ያይቻለች። ወደ ለንደን ማን ይመስላል? አልደግፍም ጭራሽ ሸመጠጣ እንጂ አትደግፍም። ዝም ብለን እሺ የማን ደጋፊ ትመስላለች? ከውጭ የማን ደጋፊ ነች? የጊዮርጊስ የቼልሲ። እሺ የማ አትደግፍም? አንተ የማን? ተከበናል።
እሺ እግር ኳስ እንኳን ብዙም አላይም፣ ግን አርሰናል በቃ የመጀመሪያው ላይ ቢተዋት ኖሮ እኮ መልሳችሁት ነበር። ብዙም አልደግፍም ስትል ኦኬ እግር ኳስ አትወጂም ብሎ ቢተዋት ዳጊ ነው እናንተን ያስበላችሁ። እሺ ፊት አንባቢዎቹ 3 ስጣችኋል። አሁን የቀራችሁ 2 ነው እንዴ? ተው እንጂ የዘንድሮ ሰው ፊት ብዙ አረ መጀመሪያ እኮ ቀላል ነው ፊት ማንበብ ቀላል ነው ያሉት እነሱ ነው። ለማንኛውም ከባድ ነው። ዋላ ሰዓቱ ላይ ሲደርሱ ወገቤን አላችሁ። ቤት ውስጥ ሆናችሁ እንደ ቤተሰብ ይሄን ጨዋታ መጫወት ትችላላችሁ። ልክ እንደኛ ደቂቃ እየሰጣችሁ ጨዋታው ሲቆም አብራችሁ እየገመታችሁ ቤታችሁ ልትዝናኑ ትችላላችሁ። ከዛ ውጭ ግን እኛ ጋር መምጣትና ፊት አንብባችሁ መሸለም ትችላላችሁ። 7696 ላይ ብቻ ኬኬ ብላችሁ ላኩልን። 7 ፊት መሀል 6ቱ ባክኗል፣ አልተመለሰም 6ቱ። ስለዚህ እዚህ መታችሁ መመለስ የምትችሉ ሰዎች ቴክስት ላኩልን። አሁን ፊት አንብቡ፣ ጀርባ ተው። እሺ ልብስ ተውሰህ ታውቃለህ? ልብስ ተውሰህ ታውቃለህ ወይ ነው ጥያቄ። ልብስ ተውሰህ ታውቃለህ ወይ? ልብስ ተውሰህ ያውቃል? እሺ አሁን በአንቺ ውስጥ መጀመሪያ አይቼዋለሁ። ከለለ እንዳይ እዚህ ጋር ልንላችሁ። እሺ ተውሶ የሚያውቅ ይመስለኛል። ልብስ ተውሶ ያውቃል? እሺ ዮርዳኖስ ልብስ ተውሰሽ ታውቂያለሽ? አውቃለሁ። አብዲስ በደንብ። እሺ ልብስ ተውሶ ያውቃል አላችሁ? ለምን? ያው አለ አይደለ ለበዓል ለምናምን የሆነ ብዙ ጓደኞች ስለሚኖሩት ከዛ መሀል አትሊስት ወይ ሲመሽበት የአንዱን ጓደኛውን ጃኬት ተውሶ ሊያውቅ ይችላል ምናልባት። በቃ እንደሚያመሽ ሁሉ እርግጠኛ ነች። ዮርዳኖስ ብድር አለብሽ? አለብኝ። መልሽ። ይሄን ከመለሳችሁ እኩል ትሆናላችሁ። ለመተቃቀፍ ተዘጋጁ። መልሳችሁ ስለማታውቁ እዚህ ደጋፊዎቻችሁ ምን እየዞራችሁ እቀፋችሁ። በፍጹም እንዳትዋስ፣ በፍጹም እንዳትዋስ፣ በፍጹም አራተኛ ፊት በአግባቡ ባክኗል። በአግባቡ 4 ጀርባ ነበባችሁ። እንዴ ቆይ የውስጣችሁ ምን የምትመልሱት የራሳችሁን ካለ የዛሬው ከበደ ቤት ሆናችሁ ስንት መልሳችሁ ታውቃላችሁ? ቤት መልሳለሁ። እውነት ለመናገር የምር የማይገመት ፊት ማለት ይሄ። እሺ እነ እናት አንድ ነው የመለሳችሁት። አትኩራሩ። 1000 ብር ነው ያላችሁ። 1000 ብር ለ2 500 ብር ነው የሚደርሳችሁ። ምን ያደርግላችሁ? ያውንም መልሱ እንጂ። 8ኛ ፊት በጣም የመጣላው እንስሳ ምን ይመስላችኋል? በጣም የሚጠላው እንስሳ የፍቅር ደብዳቤ ጽፎ የማያውቀው ልጅ። ፊቱን አንብቡና የትኛውን እንስሳ የሚጠላ ይመስላችኋል? እናት ምን የሚደብርሽ እንስሳ? እኔ አይጥ ስም አይጠሪ ነው የሚለው። እሺ አንተስ? እኔ ጅብ አልወድም። ጅብ? አዎ ሀረር መሄድ የለብህም ማለት ነው። ጅብ እኮ ዘመነኛ የቱሪስት መስህብ ነው። እሺ መልሷ። ድመት አይወድም። ድመት አይወድም። ለምን አላችሁ? አንቺ አይጥ ስለማቶች ለምን አላችሁ? እንጃ ፊት የሆነ ነጭናጫ ነገር ስለሆነ ድመት ደግሞ ለምን ድመት አላችሁ? ድመት ነው የማይወደው ይመስልህ? በረከት እኔ ቀይር። ጅብ ይመስለኛል፣ ግን የራስህን አይደለም የእሱን እኮ ነው። እሱ ጅብ የሚጠራ ይመስለኛል። ጅብ እና ድመት መሀል ላይ በነብር ላስማማቸው። ሁለቱም ባለ 4 እግር ናቸው። እነ እባብን ምናምን የትላቸው ነው። እነ እባብ ምናምን እኮ አሉ። እነ እባብ አሉ። እነሱን አትወሷቸው። እሺ ቶሎ በሉ። እሺ እባብ እንዴ ወዲያው እኮ ከኔ ፊት ላይ እንደምታነቡት እኔ እባብ አልፈራም። እሺ ድመት በእባብ ተከሽኖ እያሉ የሚሳብ ድመት ድመት ይወደዳል እንጂ አይጠላም። እሺ ድመት ይወደዳል አይጠላም እያለ ነው እሱ። ተስማሙ። ገምት።
ጅብ ወይም ውሻ በቃ ጭራሽ በውሻ ይሁን። ውሻ እኮ የሚጠላ እንስሳ አይደለም። እኔ እንጃ ሌላ ሰው ወስኑ። ውሻ በጣም ይሄ የመጀመሪያው ናቸው። ውሻ የምትወዱ ሰዎች እንዳትታዘቡ። እነሱ ብር ለማግኘት ብለው ነው፣ ሌላ ነገር አይደለም። ጥላቻ ኖሮባቸው አረ ውሻ በውሻ በረከት ነው። ውሻ በቃ በረከት 4 እግር ይኖረው እንጂ እሺ። ግን እንደዚህ ብሏል። ምን ሊል ይመስላችኋል? ሊል ነው እንጂ እሺ፣ ወደ ምላሹ እናልፍ። ምን የሚጠላ ይመስላል? ዘንዶ። አንተ? ድመት ነው። አይጥ። እሺ። ውሻ አይወዱም እርሶም? እሱ እሺ። የምጠላው እንስሳ ሸለመጥማጥ። የሚጠላው እንስሳ ሸለመጥማጥ ነው። እርግብ ያረባል ማለት ነው። በቃ እርግቡን በልቶበት ነው እንጂ እግዚአብሔር አብርሽ ለግምትም አይመችም፣ ሸለመጥማጥ አይመችም። ለግምትም አይመችም። ለግምት አይመችም። ሸለመጥማጥ ነው የማይወደው። አሁን ይኸውላችሁ ይሄ የመጨረሻ ጥያቄያችሁ የመጨረሻ ጥያቄያችሁ የሚሆነው እንዴት መሰላችሁ? ይህን ጥያቄ ካልመለሳችሁ እነሱ ቀጣዩን ባይመልሱም አሸናፊ ነው የሚሆኑት በ1000 ብር ማለት ነው። እናንተ ይህን ጥያቄ መልሳችሁ እነሱ ቀጣዩን ከሳቱ እኩል ትሆኑና መለያ ጥያቄ ላይ ትገባላችሁ። ቢያንስ 2000 ብር ይዛችሁ የመሄድ እድል ይኖራችኋል ማለት ነው። አምስተኛው ያልተሳካ የፊት ንባብ እንዳታረጉት። እንሞክራለን። እስኪ ና በአሁኑ በስልክ ከቦታው ነው። በቃ አሁን አብዲ በደንብ በጣም የምጠላው እንስሳ የምጠላው ስራ እንስሳ የምጠላው እንስሳ በጣም የሚጠላው እንስሳ ምንድን ነው? ይኸው ለእነሱ የደረሳችሁ ጥያቄ ደረሳችሁ። የሚጠላው እንስሳ ሁሉም ሰው ስለሚጠላው ይጠላዋል ብለን እናስባለን። እባብ የሚጠላው ይመስላል። እባብ እንስሳ ነው አይደለም? አውሬ ተሳቢ እንስሳ ነው። እባብ እንስሳ ነው። የቤት እንስሳ ነው የዱር እንስሳ ነው? እኔ ጅብ ይጠላል ብዬ እሺ፣ እሷ ጅብ ብላለች። ሌዲስ ፈረስት ይሁን በጅብ አምስተኛ ቢት ሊባክን እኔ አላውቀውም። ይሄን መልስ አላውቀውም፣ እውነት አላውቀውም። ግን ከጅቡ ጅብ ኖርማል ነገር እኮ ለምን ይጠላል? በቃ እባብ ብሏል እሱ። እባብ ይጠላል ብሎ እባብ የምጠላው እንስሳ ጅብ አንተን ያስጠላኸኝ አንተ ነህ። ማን ሰውኝ አላችሁ? ማን ሰው ጅብ ማን ቀይሮ አላችሁ? ድርቅ አትሉ? እኔ ግምቴ ነው። እሺ እነ ዮርዳኖስ እና አብዲ እኔን አምነው ተሳስተዋል። እኔ ይህን ጥያቄ አላውቀውም፣ አያውቀኝም። እዚህ ነው ከነሱ እኩል የምሰማው። ለማንኛውም የጨዋታ አሸናፊዎች ተለይተዋል፣ ግን የመጨረሻ ጥያቄያቸውን እንሰማዋለን። ምግብ ማብሰል ይችላል? ምግብ ማብሰል ይችላል? ምግብ ማብሰል ይችላል? ይችላል። ምንም ይችል ይመስላችኋል? በጣም ሽሮ። እነዚህ ልጆች እንደመጣ ቃላቸው ሁሉ አንድ አይነት ነው። እስካሁን ግን 1000 ብር ነው ያሸነፉት። ያሳዝናል። ምንም ማለት አለ እንዴ? ካለማጣት ይሻላል። ካለማጣት ይሻላል። እኛም ሪከርድ ሰብረናል። ከ5 እሺ፣ ሽሮ ነው ያላችሁት። ጥብስ ካለ አልሰጣችሁ። ለምን? እነሱ የኛ ሰዓት ጥያቄው መስራት ይችላል። ኦኬ። እኔ አልችልም፣ በተፈጥሮ አልችልም። በእውነት አልችልም ብሏል። ምንም ነገር አይችልም። ምግብ ማብሰል አይችልም። ግን እኔም ይሄ ጨዋታ ሰዓት አልቋል። በእነ በረከትና እናት አሸናፊነት መለያውን ጥያቄ ለመታዘብ ለእነሱ ሰጣችኋል። ቀደም አብርሃምን ያሳተን ስላሉ እስኪ ያሁኑ ልስጣችሁና እናንተ ጉዳችሁ። እሱ ምንም ምግብ ማብሰል አይችልም፣ እናንተ ደግሞ ምንም ማንበብ አትችሉም። አሁን እሱን ለመታዘብና ለሰዎች ለማስረዳት መለያ ጥያቄውን ሰጣችኋል። ብር ግን የለውም። ይሄ እውነት መለያ ጥያቄ መጀመሪያዎቹ ናቸው። በ5 ሰታችሁ መለያ ጥያቄ ወሰዳችሁ። ይሄ ራሱ አዲስ ሪከርድ ነው። ዮርዳኖስ እና አብዲ የፍቅር ደብዳቤ ጽፈሽ ታውቂያለሽ?
የፍቅር ደብዳቤ ጽፋ ታውቃለች? ይችልች አታውቅም? ጽፋ ታውቃለች? ታውቃለች? አታውቅም? ከመለሳችሁ ቢያንስ ተጨባበጡ። አላውቅም። መለሱ። ዮርዳኖስና አብዲ በባዶ ከመውጣት መለያ ጥያቄውን በነፃ መልሳላቸው። የፊት ንባቡ በበረከትና በእናት አሸናፊነት ተጠናቋል። አጠቃላይ ከተሰጣቸው 5 ፊት ውስጥ 4ቱን ፊት በአግባቡ ሳያነቡ አንድ ብቻ አንብቦ 1000 ብር ይዞ አሸናፊ ነው። እዚህ በኩል አብዲና ዮርዳኖስ 5 ፊት አባክ ነው። 6ኛ ፊት ዝም ብለን ማስተዛዘኛ ሰጠናቸው ነበረ። 6ኛውን ፊት አንብበውታል። አንድ አንብበዋል፣ ግን በነፃ ነው ያነበቡት። ምክንያቱም በገንዘብ የሚነበበውን ሳያነቡ በነፃ የሚነበበውን ያነበቡት። ለማንኛውም ይህ የምን ሰዓት ነው? የምን ሰዓት ነው? የፊት ንባብ ሰዓት ነው። የፊት ንባብ ሰዓት ነው። የዛሬ አሸናፊዎች እናትና በረከት ናቸው። ብራቸው በአካውንታቸው ገቢ ይደረግላቸዋል። ሁላችሁም ወደ የቦታችሁ እናመሰግናለን። ዛሬ በዚህኛው በኩል ዮርዳኖስና አብዲ 5 ፊት አባክነዋል። ሳምንት እዚህ ጋር መታችሁ ዮርዳኖስና አብዲን የታዘባችሁ ሰዎች እዚህ መታችሁ ማንበብ ትችላላችሁ። 7696 ላይ ብቻ ኬክ ብላችሁ ላኩልን። ይህ የምን ሰዓት ነው? የፊት ንባብ ሰዓታችን። የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛውን አብራችሁን ስለሆናችሁ እናመሰግናለን።